እግዚአብሔር አምላክ የተባረከ ሁላችሁም እንኳን ደህና መጣችሁ። በዚህ ስፍራ ላይ ያሉ አገልጋዮች አሉ ከኛ ጋር ጌታን ለማክበር የመጡ ጌታ ይባረክ። አሜን። It's always an honor እግዚአብሔርን የሚያገለግሉ ሰዎች መካከላችን ሲገኙ ክብር ነው። ጌታ ይባረክ። እናቴ ፓስተር አትክልት በመካከላችን አለች። ፓስተር መሐሪ በመካከላችን አለ። እስቲ ዌልካም በሏቸው ወዳጆቻችን ሁሉ። It's a fruit እግዚአብሔር ስራ። እንዲሁም ደግሞ ሌሎች እንግዶች አሉኝ ዛሬ ከዊነርስ ቻፕል አየር ጤና አጥቢያ ፓስተር መስፍን አሰፋ ከባለቤታቸው ጋር አሉ። ዌልካም በሏቸው እስቲ በደንብ አርጋችሁ። እንዲሁም ደግሞ ዶክተር ፓስተር አዳ from Dunamis International Church አዲስ አበባ በመካከላችን አሉ። You are welcome sir. Thank you for coming and we appreciate and we honor you. Praise God. እግዚአብሔር አምላክ የተባረከ ይሁን። I hope somebody will translate for you. You have someone there. Okay, all right. Praise God. እግዚአብሔር አምላክ የተባረከ ይሁን። ሌሎች አገልጋዮች ፓስተሮች ወንጌላውያን በመካከላችን እንዳላችሁ አውቃለሁ። You are blessed all of you. ፓስተር ፋሲል ወዳጃችን እስቲ ዌልካም ብሉት እንደገና። ጌታ ይባረክ። ሌሎችም ሁላችሁ። ሌላኛው ደግሞ ወዳጄ ፓስተር ቃላብ ከካናዳ ኤድመንተን ነው የመጣው። እግዚአብሔር አምላክ የተባረከ ይሁን። ዌልካም። እግዚአብሔር አምላክ ይባርካችሁ። there are many pastors ባካችሁ ስማችሁን ያልጠራው ነቢያት፣ ሐዋርያት፣ አስተማሪዎች፣ ወንጌላውያን፣ ቢሾፖች ካላችሁ ሁሉ you are welcome። እግዚአብሔር ይባረክ። ለሁሉ አንድ ሞቅ ያለ ጭብጨባ አድርጉልኝ። እግዚአብሔር አምላክ የተባረከ ይሁን። ጌታን ስለዚህ ጊዜ እጅግ አድርገን እናመሰግናለን። መንፈስ ቅዱስ እያገለገለን ይሄው አራተኛ ቀናችን ነው። ዛሬ ገና የጀመርን ነው የሚመስለው። የጌታ መንፈስ በኃይል በመካከላችን ስራውን እየሰራ ነው። ጌታ ይባረክ። የኮንፈረንሳችን ወይም የዚህ ፕሮግራም ቲም የነበረው ምንድነው? ለእግዚአብሔር መስራት በሚል ርዕስ ነው። working for God በሚል ርዕስ ነው ስናገር የነበረው። ያለፉት 3 ቀናት የመጀመሪያ ቀን ምን አይተናል? ለእግዚአብሔር ለመስራት የእምነት ሰዎች መሆን አለብን የሚል ሐሳብ አንስተን ስናይ ነበር። በሁለተኛው ቀን ላይ ደግሞ ለእግዚአብሔር መስራት ካለብን የጸሎት ሰዎች መሆን አለብን እያልኩ ነበር። የጸሎት ሰዎች በሚለው ሰርተናል፣ ተነጋግረናል። ትናንትና ደግሞ ለእግዚአብሔር መስራት ካለብን የተቀባን ሰዎች መሆን አለብን። we need to be anointed እያልን ስለ እግዚአብሔር ቅባት ትናንት ስናገር ነበር። praise God. አሜን አሜን። so far ከኔ ጋር ናችሁ አለም? ሃሌሉያ። so ስለ እግዚአብሔር ስለ መስራት እየተነጋገርን ነውና ለእግዚአብሔር መስራት አብዛኛውን ጊዜ ሰዎች እንደዚህ አይነት ርዕስን ስታነሱ በቃ የኔ ችግር ዛሬ ምንም አድሬስ ሳይደረግ ከዚህ ቤት መውጣት ነው ይላሉ። ጉዳይ ሳይነካ praise God። ምክንያቱም ዳይሬክትሊ ችግራቸውን የሚጠቅስ ርዕስ እንድሰጣቸው ሰዎች ይፈልጋሉ። immediately የቋጠረው መፈታት ጉባኤ ቢባል ምናልባት ብዙ ሰዎች ይመጣሉ። praise God። ወይም ደግሞ የካዝና መሙላት ቢባል somebody will come because ሰዎች የእግዚአብሔር ቃል ይሄ ለእግዚአብሔር መስራት እግዚአብሔርን ማገልገል የሚለው spiritual mystery የበረከቶች ሁሉ ማሰሪያ እንደሆነ አይደርዱም። የበረከቶች የጥያቄዎቻችን ሁሉ መልስ ያለው ለእግዚአብሔር በመስራት ውስጥ ነው። እግዚአብሔርን በማገልገል ውስጥ ነው። ህይወታችንን፣ ጊዜያችንን፣ ሪሶርሳችንን የኛ የሆነውን ነገር ለእግዚአብሔር በመስጠት ውስጥ ነው እግዚአብሔር በህይወታችን ላይ ኢንቻርጅ እንዲሆን የምናረገው፣ ኃላፊነት እንዲወስድ የምናረገው፣ እግዚአብሔር ለኛ እንዲሰራ የምናረገው እኛ ለእግዚአብሔር በመስራት ነው። ብርሃን እንካፈላለን ዛሬ እንደገና። አሜን። ዛሬ የምናገርበት ሐሳብ የሚያልቅ አይደለም፣ ግን ባጭሩ የምናገርበት ሐሳብ እግዚአብሔርን ለእግዚአብሔር ለመስራት ትናንት እንዳልነው የተቀባን ሰዎች መሆን አለብን። እሱ ራሱን የቻለ ሰፊ ሐሳብ ነው። ዛሬ የምናገርበት ደግሞ ለእግዚአብሔር መስራት ካለብን የመስዋዕትነትን ኃይል ማመን አለብን። we need to understand the power of sacrifice። ለእግዚአብሔር የሚሰራ ሰው ወይም ደግሞ ለእግዚአብሔር ሰው ሰራለሁ፣ እግዚአብሔርን አገለግላለሁ፣ ከእግዚአብሔር ጋር አብሬ ሰራተኛ ሆኜ ህይወቴን እጨርሳለሁ የሚል ሰው ሊገባው የሚገባው አንድ ጥልቅ ነገር የመስዋዕትነትን ሚስጥር ነው። there is a mystery በሳክሪፋይስ ውስጥ። there is power በሳክሪፋይስ ውስጥ። ሃሌሉያ አሜን አሜን። ይሄንን ሐሳብ ብዙ ጊዜ አንስቼው ባውቅም ነገር ግን አሁን never forget ህይወቴን የለወጠ በዚህ ሐሳብ ላይ አቅጣጫዬን የቀየረ መጽሐፍ አለ። ያንን ሐሳብ ሳልሰጣችሁ ላልፍ አልችልም because
እና አንድ ወቅት ወደ ካናዳ እየመጣሁ ነበር ለአገልግሎት I think 2016 ላይ እዛ የሄድኩኝ መጽሐፍ የቢሾፕ ዳግ he's my spiritual father ቢሾፕ ዳግ ወድ ሚልስ ከጋና የሱን አንዱን መጽሐፍ ይዤ ወጣሁ እሱም ደግሞ ምንድነው የሚለው dying losing sacrificing and suffering የሚል መጽሐፍ ነው ይሄን መጽሐፍ ማንንም አይወስድም it's not a good ስታዩት የምገዛ አይነት መጽሐፍ አይደለም መጽሐፉ ምንድነው መሞት ማጣት መጎዳት መሰቃየት ነው የሚለው ርዕሱ ያንን መጽሐፍ አውሮፕላን ውስጥ እያነበብኩ እግዚአብሔር ሌላ ብርሃን ከፈተልኝ I start to see የብዙ ነገሮች ችግር ሰዎች መስዋዕት ላለመሆን በሚያደርጉት ጥረት ውስጥ በእናንተና በበረከታችሁ መሃል የቆመው ነገር ለካ ያልሰዋችሁት ነገር ነው Praise God ዛሬ አንድ ብርሃን ወደ ህይወታችን ይመጣል ብያለሁ ሉቃስ 11:5 እናንተ ወጣቶች እዚህ ቤት ውስጥ ከ98% በላይ ወጣት አሉ ጌታ ይባረክ so በህይወታችሁ በጣም ኢምፖርታንት የሆነ ሜሴጅ እየሰማችሁ ነው this is one of the most important message በህይወታችሁ ላይ እየሰማችሁ እንደሆነ እንዳትረሱ ብዙ ህዝብ አብሮት እየተጓዘ ሳለ ኢየሱስ ዘወር ብሎ እንዲህ አላቸው ወደኔ የሚመጣ ሁሉ አባቱንና እናቱን ሚስቱንና ልጆቹን ወንድሞቹንና እህቶቹን የራሱን ህይወት እንኳን ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም የራሱን መስቀል ተሸክሞ ምን ያርገኝ ይከተለኝ ደቀ መዝሙሬ ሊሆን የራሱን መስቀል ተሸክሞ የማይከተለኝ ደቀ መዝሙሬ ሊሆን አይችልም እንደዚሁም ከናንተ ማንንም ያለውን ሁሉ የማይተው ይሰመርበት ከዚህም እንደዚህ ማለት ከናንተ ማንንም ያለውን ሁሉ ምን ማድረግ የማይተው እስቲ የማይተው በሏ አማርኛ ነው እስቲ የማይተው በሉ እስቲ ደቀ መዝሙሬ ሊሆን አይችልም ይሲ ህይወታችን በጣም በብዙ ነገር የተሞላ ነው ህይወታችን በብዙ ኢምፖርታንት ወይም አስፈላጊ ነገሮች የተሞላ ዴይሊ ላይፋችን ጧት ስንነሳ ህይወታችን በጣም ኢምፖርታንት የሆኑ ነገሮች ከበውት ነው ከእንቅልፍ የምንነሳው በጣም urgent የሆኑ ነገሮች በህይወታችን ውስጥ አሉ there are many things በህይወታችን ውስጥ ሁሉን ነገር ከግብ ካደረስን በኋላ እግዚአብሔርን እናገለግላለን ብለን ካሰብን ለእግዚአብሔር እንሰራለን ብለን ካሰብን በህይወት እንታለላለን you would be deceived ኢምፖርታንት የሆኑ የህይወቴን ነገሮች ጨርሼ urgent የሆኑትን ነገሮች ጨርሼ ዋና የሚባሉትን ጨርሼ ከዛ ለእግዚአብሔር እሰራለሁ ካላችሁ you will be surprised ህይወት ሰርፕራይዝ ያረጋችኋል ጌታን ታዩታላችሁ አንድ እግዚአብሔር ሰው አለ praise God ያ የእግዚአብሔር ሰው የጻፈው መጽሐፍ አለ the final quest የሚል መጽሐፍ እና ሪክ ጆይነር ይባላል ስሙ ተዛለኝ ይሄ ሰው ሲናገር እንደዚህ አለ ጌታ ያሳየው ራእይ ሲናገር ከተናገረው ራእይ መካከል አንዱ እንደዚህ አለ ጌታ ወደ ሰማይ ወስዶኝ ካየሁት ነገር አንዱ አለ ማመንም አለማመንም ትችላላችሁ እሺ ታሪክ ነው የምነግራችሁ praise God you don't have to believe it ይሄ ስክሪፕቸር አይደለም እኔ ግን ባርኮኛል ለዛ ነው የምነግራችሁ ጌታ ጋር ሄጄ አለ በጣም የገረመ ነገር ምን ነው ልስጠይቁኝ በጣም ከገረመኝ ነገር አለ ጌታ ጋር ሄጄ አለ ሞተው ጌታ ጋር የሄዱ ሰዎች አለ በጣም ሰርፕራይዝ ሆነዋል አለ ለምን የ15 ዓመት እቅድ ነበራቸው የ25 ዓመት እቅድ ነበራቸው የ20 30 ዓመት እቅድ ነበራቸው ጌታ ጋር በመሄዳቸው በመደነቅ ላይ ናቸው አለ ገና አላመኑም አለ መሄዳቸውን praise God ይሁላችሁ በህይወታችሁ ላይ urgent የሆነ ነገር አያልቅም እግዚአብሔርን ለማገልገልና ለእግዚአብሔር ለመስራት መስዋዕትን መልመድ አለብን without sacrifice ለእግዚአብሔር መስራት impossible ነው በህይወታችን ላይ የእረፍት ጊዜ የምንለው የለም የጸጥታ ጊዜ የምንለው የለም ጦርነት የሌለበት የሚባል ሲዝን የለም ጦርነት እንደሆነ ተሰልፎ እየተጠበቃችሁ ነው የህይወት ጦርነት እግዚአብሔር ሆይ ከዚህ ጦርነት ገላግለኝ የምትሉ ሰዎች ይሄንን ጦርነት እንደጨረሳችሁ ያለ ሰራው ጌታ እግዚአብሔር ሃሌሉያ እየሰማችሁኝ ያለም ይሄ ጦርነት እንዳለቀ ይላል ሌላ አዲስ ይጀምራል ይያለ ነው there is no end መልኩን ይቀይራል ሲዝኑን ይቀይራል ሪትሙን ይቀይራል ኢንቴንሲቲውን ይቀይራል እንጂ ከህይወታችሁ ላይ ጦርነት አያልቅም you will always fight ለዚህ ነው ሐዋርያ ጳውሎስ ሲናገር እንደዚህ አለ የህይወትን አይደለም እንዴ ያለው ምንድነው ያለው የእምነትን መዝናናት ተዝናንቻለሁ ነው ያለው ኖ የእምነትን ጦርነት አለ የእምነትን ገድል ህይወት ምንድነው ሲሉት ገድል ነው አለ
ህይወቴ በጦርነት የተሞላ ነው። in the mighty name of Jesus ዛሬ አንድ ሰው ጸጋን ይካፈላል። ለእግዚአብሔር ለመስራት ጸጋን ይካፈላል እያልኩ ነው። የሚያልቅ ነገር የለም። ጸጥ የሚል ነገር የለም። በቃ መንገር ሰጥቻለሁ የሚል ሰይጣን የለም። በቃ ከዚህ በኋላ አንተ ነፃ ሰው ነህ በቃ በሰላም ሂድ የሚል የለም። you will fight። በዛ ውስጥ ግን መስዋዕት ለመሆን ሬዲ መሆን አለብህ። in the mighty name of Jesus የሚሰዋውን ሰውቼ የሚያልቀውን ጨርሼ የሚጣለውን ጥዬ አሜን መስዋዕት ወይ የሚተወውን ትቼ ለእግዚአብሔር እሰራለሁ ማለት አለ። በረከት ያለው በዛ ውስጥ ነው እያልኩ ነው። there is no time, there is no right time to serve the Lord። right time የሚባል የለም ለእግዚአብሔር ለመስራት። ትክክለኛው ሰዓት የሚባል የለም። no there is nothing such, there is no such thing። ሃሌሉያ አሜን አሜን አሜን። ዛሬ አንድ ሰው ጸጋን ይካፈላል። የመስዋዕትነትን ጸጋ ይካፈላል እያልኩ ነው። የሆነ ነገር ረግጦ የሚያልፍ ሰው አለ እያልኩ ነው። በህይወታችሁ ላይ መስዋዕትን ማድረግ ስትጀምሩ ያን ጊዜ ከእግዚአብሔር ጋር መጓዝ ትችላላችሁ። ሳክሪፋይስ መስዋዕት ማድረግ ከእግዚአብሔር ጋር የመጓዝ ሚስጥር ነው። it's a mystery። ዛሬ አንድ ሰው ብርሃን እየተካፈለ ነው ብያለሁ። ይኸውላችሁ መስዋዕትነት የእግዚአብሔር ጥበብ ነው። የዚህ ዓለም ጥበብ አይደለም። የምሁራን ጥበብ አይደለም። is the wisdom of God። እግዚአብሔርን የጨለማውን ዓለም ይኸውላችሁ ሞኝ ያደረገበት የእግዚአብሔር ጥበብ መስዋዕትነት ይባላል። receive light። አንያ ቆሮንቶስ 2:7 ነገር ግን ተሰውሮ የነበረውን የእግዚአብሔርን ምስጢር ጥበብ ነው። ይህ ጥበብ እግዚአብሔር ከዘመናት በፊት ለክብራችን አስቀድሞ የወሰነው ነው። ሃሌሉያ። እግዚአብሔር የሆነ ጥበብ ከዘመናት በፊት ለክብራችን ምን አድርጎታል? ሰውሮታል። there is a wisdom። አሜን አሜን አሜን። ከዚህ ዓለም ገዢዎች አንዳቸውም ይህን ጥበብ አልተረዱም ይላል። ቢረዱትማ ኖሮ የክብርን ጌታ ይላል ባልሰቀሉት ነበር አለ። ሃሌሉያ። የእግዚአብሔር ጥበብ አልገባቸውም አለ። ምክንያቱም እግዚአብሔር ይሄን ጥበብ ሰውሮታል። there is no way ሰው አለ አንድ ሰው መጥቶ ተምሮ ገንዘብ ይዞ ከዛ ስልጣን ላይ ወጥቶ ኃያል ሆኖ ንጉስ ሆኖ ገዢ ሆኖ ነፃ ያወጣል እንጂ በፍጹም ተሰውቶ ነፃ ያወጣል ብላ ዓለም አላሰበችም አለ። ይሄንን ጥበብ ዓለም አላወቀውም። praise God። ለዚህ ነው የሚጨቀጭቁት። መቼ ነው የምትነግሰው ይሉታል። ነጥቀውም ሊያነክሱት የዓለም ጥበብ ይሄ ነው። ሊያነክሱት ፈለጉ ይላል። ነገር ግን እግዚአብሔር ከዓለም የሰወረው ጥበብ አለ። ሲገረፍ ለካ እያሸነፈ ነው። ሲደማ ለካ እያሸነፈ ነው። ሲተፉበት ለካ እያሸነፈ ነው። ኧረ አሜን የሚል አለ ወይ? መስቀል ላይ ሲቸነከር ለካ እያሸነፈ ነው። አሜን 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 አሜን። ሲሞት ለካ እያሸነፈ ነው። መስዋዕት ሆኖ ሲቀርብ ለካ እያሸነፈ ነው። ነገር ግን ይሄ ጥበብ አለ ከዓለም ተሰውሮ ነበር ይላል። የዚህ ዓለም ገዢዎች ይሄንን ጥበብ አላዩም። ይሄንን ጥበብ አልሰሙም። በእነሱ ቤት ነፃ አውጪውን እየገደሉ ነው። የህይወትን ራስ እየገደሉ ነው። በእነሱ ቤት የእግዚአብሔር ዓላማ እያቋረጡ ነው። ነገር ግን የመስዋዕት ኃይል አለ። የመስዋዕት ጥበብ አለ። የመሰዋት ሚስጥር አለ። አላወቁም አለ። ይሄንን ቢያውቁም አኖሮ አለ የክብርን ጌታ እያጣደፉ አለ ወደ መስቀል አይወስዱትም ነበር አለ። ይሄንን ቢያውቁ ኖሮ አለ ይሄንን ብርሃን እግዚአብሔር ከዓለም ሰውሮታል። ይሄንን ብርሃን እግዚአብሔር ከዚህ ዓለም ገዢዎች ሰውሮታል። እነሱ የሚያዩት ሌላ ነው፣ እግዚአብሔር የሚያየው ሌላ ነገር ነው። praise God። አሜን 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 አሜን። ዛሬ አንድ ሰው ብርሃን እየተካፈለ ነው እያልኩ ነው። የመስዋዕትነትን ብርሃን ተካፈሉ። የመስዋዕትነትን ጥበብ በኢየሱስ ስም ተካፈሉ። የክብርን ጌታ ባልሰቀሉት ነበር። የእግዚአብሔር ጥበብ ቢገባቸው ኖሮ የመስዋዕት ሚስጥሪ ቢገባቸው ኖሮ አለ ጌታ እስከ ዛሬ ኖር ነበር ማለት ነው። ለምን ነው ታውቃላችሁ? because የኢየሱስ ስጋ የሚሞት ስጋ አይደለም። incorruptible body ነው የጌታ ስጋ። ገና 6000 ዓመት ያው እስካሁን እስከ 2000 ዓመት ይኖር ነበር ጌታ። ይሄ ጥበብ ቢገባቸው ኖሮ ቦዲጋርድ ይቀጥሩለት ነበር። ማንንም እንዳይነካው ይሉ ነበር። praise God። አሜን አሜን አሜን። ሰኪውር ቦታ ነበር የሚያስቀምጡት። የፈለገ ቢሆን ይሄ ሰውዬ እንዳይሞት ነበር የሚባለው። እግዚአብሔር ያንን ጥበብ ይላል። this is the wisdom of God።
in the mighty name of Jesus እያሞታችሁ አይደለም እያለቃችሁ አይደለም እየጠፋችሁ አይደለም ለእግዚአብሔር ሥራ ብላችሁ በመታልፉበት መንገድ ነገራችሁ እየተበላሸ አይደለም ዘመናችሁን እየፈጃችሁ አይደለም እድሜያችሁን እየጨረሳችሁ አይደለም ማንንም ሰው አላየኝም ብላችሁ አትጨነቁ ሰው አላጨበጨበልኝም እያላችሁ ልባችሁ አይዘን ማንንም ሰው አላመሰገነኝም ብላችሁ አታልቅሱ ይኸውላችሁ የመስዋዕት ምስጢር በሕይወታችሁ ላይ እየሰራ ነው የምለው ለእግዚአብሔር የሚሰራ ሰው ይሄ ብርሃን ውስጥ መግባት አለበት እናንተ ወጣቶች እየሰማችሁ ነው ወይ እየሰማችሁ ነው ወይ I'm telling you የዚህ ዓለም ሲስተም በመሸጥና በመግዛት ውስጥ ነው የዚህ ዓለም ሲስተም በመስጠትና በመቀበል ውስጥ ነው የዚህ ዓለም ሲስተም ኢንቨስት በማድረግና በማትረፍ ውስጥ ነው የዚህ ዓለም ሲስተም ያለው በሪዋርድ ውስጥ ነው ያለው ነገር ግን ሌላ wisdom አለ ይሄኛው wisdom የእግዚአብሔር ጥበብ ይባላል የእግዚአብሔር ጥበብ ደግሞ የመስዋዕት የመሆን ጥበብ ነው አለ የህይወትን ደስታ የመሰዋት ጥበብ ደላይ እውላችሁ ፕሌዠርህን ደስ የሚያሰኝህን የመሰዋት አስፈላጊ ሆኖ ሲገኝ ጓደኞችን የመሰዋት አሜን 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 የሚሰዋለ ወይ that's the power ያለው እዛ ውስጥ ነው ያልኳችሁ ነው you have to sacrifice አንዳንድ ጊዜ ጓደኞቻችሁን አይታችሁ I love you but I have to leave you ማለት አለባችሁ ሃሌሉያ ወደሃለሁ ግን ለይሃለሁ ማለት አለባችሁ why because I have a purpose በህይወቴ ላይ in the mighty name of Jesus ብቻችሁን ለመሆን መወሰን አለባችሁ ብቻችሁን መሆን መፍራት የለባችሁም don't be afraid to be alone እግዚአብሔር በሕይወታችሁ ላይ ድንቅ ከሚሰራበት መንገድ አንዱ ብቻችሁ መሆናችሁ ነው አያችሁ የመስዋዕትን ሕይወት ስትለማመዱ ብቻችሁ መሆን አትፈሩም ከክራውዱ ጋር መቀላቀልና የግድ አይሆንባችሁም አፕሩቫል የግድ ማግኘት የለባችሁም ብዙ ሰዎች ለእናንተ ማጨብጨብ የለባቸውም አያያ ዛሬ እግዚአብሔር አንድን ሰው ይለያል እያልኩ ነው ከሕይወታችሁ ላይ የሚነቀሉ ሰዎች አሉ ለእግዚአብሔር እንዳሰሩ የሚጎትቷችሁ ሰዎች ዛሬ ይሰውላችኋል አንዳንድ ጊዜ ፕራይዳችንን ኩራታችንን መሰዋት አለብን አንዳንድ ጊዜ ኮምፎርታችንን ምቾታችንን መሰዋት አለብን ለእግዚአብሔር የምንሰራው በዛ ነው ኮምፎርት ዞናችንን መልቀቅ አለብን praise god ይበቸኛል የምንለው I see something ትንሽ ድምጽ አርግልኝ ባክ ተባረክ ሃሌሉያ አሜን አራተኛ ቀን ነው ሃሌሉያ ባርኩት አጨብጨቡለት እስቲ የተባረከ ነው ኮምፎርታችንን ምቾታችንን መሰዋ በኮምፎርት ዞናችሁ ውስጥ ሆናችሁ ለእግዚአብሔር መስራት አትችሉም ክብራችሁን ተጠብቃችሁ ለእግዚአብሔር መስራት አትችሉም it's not possible ማንንም ሰው አይንካኝ ማንንም ስሜን አያንሳ ማንንም ጫፌን አይንካ ማንንም ዝምቤን እሺ አይበልካልክ ለእግዚአብሔር አትሰራም ለእግዚአብሔር መስራት ለሰው አሳልፎ ይሰጣል ለእግዚአብሔር ሳትሰራ ምንም የማይሉ ሰዎች the moment ለጌታ መስራት ሲጀምር አፋቸው ባንተ ላይ ይከፈታል the moment when you decide ለዚህ ነው ክብርህም መሰዋት አለብህ in the mighty name of Jesus አሜን የሚሰዋለ ወይ አረ ሃሌሉያ ኢየሱስ የተባለው ነገር ካለ አንተም ትባላለህ ኢየሱስ ተሰድቦ የሚያከሆነ ተሰደባለህ ያልኩ ነው ተገፍቶ የሚያከሆነ ትገፋለህ ተጥሎ የሚያከሆነ ትጠላለህ አኪውስ ተደርጎ ተከሶ ካወቅ አንተም ደውላ አኪውስ you አንዳንድ ጊዜ ሰዎች ስለናንተ የሚያወሩት ነገር ለራሳችሁ ያስደንቃቸዋል የዛሬ ወር አካባቢ የሆነ ሰው መጥቶ አንድ ሰው እኮ የዛሬ 5 ዓመት ስላንተ የነገረኝ ብሎ ሲነግረኝ እኔ አልኩት እኔ ፓስተር ቢን አንድ ጊዜ እንደዚህ አለ አንዳንድ ጊዜ ዜና ሳነባለ የሆነ ነገር ስሰማ are they talking about the Benin that I know ላለው እኔ ማቀው ቤኒን ነው የሚያወሩት ቤኒን ላለው ማንንም አይነካኝም የምትል ከሆነ አንተ ምንም ነገር አትነካም ኦርዲነሪ ትሆናለህ ተራ ሰው ትሆናለህ you will be ordinary ሰዎች ለምን ስምን ያነሳሉ ስም ስላለህ ነው ሃሌሉያ አሜን 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 ኢምፓክት ስላለህ ነው እግዚአብሔር ባንተ ላይ ያስቀመጠው ተጽዕኖ ስላለህ ነው አሜን አትሉም ወይ ለዚህ እኮ ነው መጽሐፍ ቅዱስ ሲናገር እኮ ሙሴን ባየችው ጊዜ ለእናትየው ያማረ ሕፃን እንደሆነ አየች ይላል
ሌላኛው ጌታው መጽሐፍ ቅዱስ ሲናገር እንደዚህ ይላል he was extraordinary child ይላል ስታየው full of destiny ነው ይሄ ሰፈር ውስጥ እንደሚንጫጫው ሕፃን አይደለም he was extraordinary እንደው ዝም ብሎ ተሳስቶ የሚጣል አይነት አይደለም እንደው አውጥታ የምትተው አይነት አይደለም ለዚህ ነው 3 ወር ሸሸገችው የሚለው in the mighty name of Jesus በህይወት ላይ መከራ የበዛው ለምን መሰለ ምክንያቱም እግዚአብሔር ያየልህ ነገር አለ እግዚአብሔር የሚሰጥ ትውልድ አለ እግዚአብሔር ያዘጋጀልህ ሌላ ክብር አለ in the mighty name of Jesus ዛሬ ይሄንን የመስዋዕት ጸጋ ተካፈላለህ ነው ማለት የመስዋዕት ኃይል ሲገባችሁ you won't be offended መሆን ታቆማላችሁ መሰናከል ታቆማል መሰበር ታቆማላችሁ አንዳንድ ሰው ከኳየር ሲቀር ራሱ ኳየር ይስላል ምለው ግን ደስ ይላል praise God እኛም ጋር ኳየር አለ ስለሌላ ነው ማውራው praise God ለምን ቆረሽ ከሊት በደም ሰላም አለችም ስለዚህ በቃል መጣሁም ፓስተር የሆነ ነገር ሲናገር I think እኛ ለማለት ብሎ መሰለኝ offend ለምን they don't understand the power of sacrifice የሚረዱት የፕሮሞሽንን ፓወር ነው ለምንድነው አንዴ ወጥተው ስቅል ለማያረጉኝ ለምንድነው ዋጋዬን በደንብ የማያወጡት ለምንድነው ዋንጫውን የጋል ደረሰው ለምንድነው አትሊስት ሰርቲፊኬት ያላገኘሁት ለምንድነው ሁሉ ነገር ቢቀር ጭብጨባ የሌለው እኔም በተመለከተ in the mighty name of Jesus ዛሬ ያ መንፈስ እየተመታ ነው አሜን ዛሬ አንድ ሰው ለእግዚአብሔር ለመስራት እየተነሳ ነው አሜን ትላላችሁ ወይ ማንንም ሰው ላይ ይችላል but there is power in your sacrifice አንዳንድ ጊዜ ኒዳችሁን ሳክሪፋይስ መተው አለባችሁ ፍላጎታችሁን መሰዋት አለባችሁ ሰብስታንሳችሁን መሰዋት አለኝ የምትሉትን ሪሶርሳችሁን መሰዋት አለባችሁ that's how you serve the Lord እግዚአብሔርን የምናገለግለው ያለንን ሰብስታንስ በመሰዋት የዛሬ maybe probably I don't know 18-17 years ገደማ አንድ ሰው አሲስት እንዲያደርገኝ አመጣሁት እና አብሮኝ ከኔ ጋር እየሰራ እንይልዋለሁ እዚህ ጋር አገልግሎት በቃ አገልግሎት እንሄዳለን we travel a lot ከዛ በኋላ ብዙ ጊዜ ሁሌ የምንሄደው በኔ መኪና አንድ ቀን I don't know what happened የኔ መኪና ምን እንደሆነ ባንተ መኪና እንዳልኩት ፓስተር አለኝ ጎማ ያልቃል አለኝ አንደኛ ሰርቪስ ይፈልጋል ይሄ መኪና አለኝ ዘይቱ ደግሞ ከየት ይመጣል ጆሮዬን ማመን አልቻልኩም በህይወቴ እኔ የመኪናዬ ጎማ ያልቃል ብዬ አስቤ አላውቅም ማለት አስቤ የማላውቀውን ታሪክ ነው የሚነግረኝ I never heard ጎማ ያልቃል እንዴ አልኩት አንተ እግዚአብሔርን አገልግለህ ጎማ ያልቃል በጌታ ፊት ነው የምነግራችሁ it's been now maybe 12 years or 11 years he's not even in the ministry at all በፍጹም ሚኒስትሪ ውስጥ አለም ያለው he was my senior በሆነ አጋጣሚ he's not በአገልግሎት ውስጥ የለም ነው ማለት የመስዋዕት ኃይል ካልገባ አገልግሎት ትጀምራለህ እንጂ አትጨርስም ለእግዚአብሔር መስራት ትጀምር ይሆናል እንጂ but you will never finish strong because ዲስታንሱን ለመሄድ የመስዋዕት ጥበብ ሊገባ ያስፈልጋል የሆነ ቦታ ላይ እግዚአብሔርን ማገልገል አንተን ይጠይቃል ልጆችን ይጠይቃል ገንዘብን ይጠይቃል ከሚስት ጋር ያለን ጊዜ ይጠይቃል ትራቭል ማድረግን ይጠይቃል መራብን ይጠይቃል መቸገር ይጠይቃል ከሰዎች ጋር ኮንፍሮንቴሽን ውስጥ መግባትን ይጠይቃል it require many things አይደለም መኪናዬ ሊያልቅ እኔ እግዚአብሔርን ማገልገል ከጀመርኩበት ጊዜ ጀምሮ አይደለም ጎማዬ ሊያልቅ በጌታ ፊት ነው የምነግራችሁ እቆጥር ነበር እስከ ዛሬ ጌታ ስንት መኪና እንደሰጠኝ አሁን መቁጠር አቅቶኝ ትቻለሁ መቁጠር ስንት መኪና እንደቀየርኩ in the ministry ነግጄ አላቅም ጌታ ይባረክ ምትነግዱ ሰዎች እግዚአብሔር ይባርካችሁ ዘመኔም በሙሉ በሚኒስትሪ but I cannot count it anymore ስንት መኪና ጌታ እንደሰጠኝ ስንት መኪና እኔ ደግሞ እንደሰጠው ጌታ ይባረክ there is power በመስዋዕት ውስጥ ኃይል አለ there is power ለእግዚአብሔር በመስራት ውስጥ በመታልፉበት መስዋዕት ውስጥ there is power ዛሬ አንድ ብርሃን እየተካፈልን ነው አሜን የሚል ሰው አለ ወይ እስቲ ለእግዚአብሔር በሉ እስቲ ለመስራት መሰዋት ያለብኝን በሉ እስቲ እሰዋለሁ ሃሌሉያ አሜን መስዋዕት ምን ያደርገናል ነምበር 1 መስዋዕት ወደ እግዚአብሔር ያቀርበናል መስዋዕት ወደ እግዚአብሔር ልብ ያቀርበናል የመስዋዕት ሰው ስትሆኑ
ወደ እግዚአብሔር ልብ ትቀርባላችሁ will be close to his heart sacrifice እግዚአብሔርን ደስ ወደምታሰኙበት ሌቭል ያሻግራችኋል ሉቃስ 3:1 እንደዚህ ይላል ሕዝቡ ሙሉ ከጠመቁ በኋላ ኢየሱስ ተጠመቀ የጸለየም ሳለ ሰማይ ተከፈተ መንፈስ ቅዱስ በአካል ቅርጽ እንደ ርግብ በእርሱ ላይ ወረደ ከሰማይም አለ የምወድ ልጄ አንተ ነህ ሃሌሉያ ምንም ሳይሰራ እኮ ነው ገና በእኛ አእምሮ ምንም አልሰራም አይደል በእኛ ሎጂካሊ ገና መጀመሩ ነው ነገር ግን እግዚአብሔርን የያዘው አንድ ነገር ነው he was ready for the sacrifice መስዋዕት ወደ እግዚአብሔር ልብ ያስጠጋናል መስዋዕት እግዚአብሔርን ወደኛ ይስበዋል ወደ ሁኔታችን ወደ ጉዳያችን እግዚአብሔር የሚሳበው የመስዋዕት ሰዎች ስንሆን ነው ዘፍጥረት 4:4 አቤል በመጀመሪያ ከተወለዱ በጎች መካከል ስባቸው መስዋዕት አድርጎ አቀረበ እግዚአብሔርም ወደ አቤልና ወደ መስዋዕቱ ይላል ተመለከተ መስዋዕት እግዚአብሔርን ይስበዋል when you sacrifice ጊዜያችሁን ነው ስትሰው ገንዘባችሁን ነው ስትሰው ዕውቀታችሁን ነው whatever በእጃችሁ ያለው ለእግዚአብሔር ስትሰው የእግዚአብሔርን attention ትስባላችሁ you will attract him እግዚአብሔር ወደናንተና ወደ ቤታችሁ ማየት ይጀምራል ወደ አቤልና ወደ መስዋዕቱ ይላል ወደናንተና ወደ ልጆቻችሁ ማየት ይጀምራል ወደናንተና ወደ አገልግሎታችሁ ማየት ይጀምራል እግዚአብሔር አምላክ ወደናንተ መሳብ ይጀምራል why because you sacrifice ያለ ኮምፕሌን አንዳንድ ሰው ባያገለግል ነው የሚሻለው because ኮምፕሌኑ ማለቂያ የለውም አስባችኋል ለእናንተ የሚሰራ ሰው እንኳን ለምሳሌ ቀጥራችሁ ሰው የምታሰሩ ከሆነ ጧትና ማታ ገና ስራ ሲገባ እዚህ መስሪያ ቤት እያለ የሚገባ ሰው ስንቶቻችሁ ናችሁ ማቆየት የምትፈልጉት ደሞዝ የለ አንሷል ውሃ የለ እንትን የለ በዚህ ወጥቶ በዚህ ገብቶ ሲል ያን ሰው ማየት አትፈልጉም አንዳንድ ሰው እግዚአብሔርን ባያገለግል ነው የሚሻለው because ገና ሲንበረከክ ራሱ የሚጀምረው በኮምፕሌን ነው አለ ወይስ የለህም ይላል praise God አንድ ነገር ንገረኝና ጸሎትን ልጀምር አለ ወይ ታያለ ወይ ተሰማለ ወይ ተነሱብኝ እኮ ወጉኝ እግዚአብሔር የሚሳበው ኮምፕሌን ወደሚያደርጉ ሰዎች አለ ወደሚሰው ሰዎች ነው thank you for choosing me ማለት አለብ እግዚአብሔር ሆይ ስለመረጥከኝ አመሰግናለሁ ስለጠራኸኝ አመሰግናለሁ ላንተ እንድሰራ ስለፈለካ አመሰግን thank you ማለት አለብ thank you for choosing me ሃሌሉያ አሜን 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 እግዚአብሔር አምላክ ብዙ ሰዎችን አልፎ ወደሚሰው ሰዎች ያያል ብዙ ሰዎችን ያልፍና እግዚአብሔር ሰርች ያደርግና መስዋዕት ወዳደረገ ሰው አይኑ ያልፋል in the name of Jesus አረ ሃሌሉያ ምን መሰላችሁ እያየነው እግዚአብሔር በፊቱ የምታደርጉትን መስዋዕት እያየነው sacrifice ሁለተኛ መስዋዕት የእግዚአብሔር ህልውና ያለበት ሰው ያደርጋቸዋል sacrifice will make you a person of the presence of God መስዋዕት የእግዚአብሔርን ህልውና የሚሸከም ሰው ያደርጋቸዋል ሃሌሉያ ዮሐንስ 16:32 እነሆ ሁላችሁም በየፊናችሁ የምትበታተኑበት ጊዜ ይመጣል ያም ጊዜ አሁን ነው አለ ጌታ እኔን ብቻዬን ትተውኛላችሁ ይሁን እንጂ አለ አባቴ ከኔ ጋር ስለሆነ ብቻዬን አይደለሁም እስቲ አሜን የሚል ሰው አለ ወይ አሜን 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 ሁላችሁም ትሄዳላችሁ አለ ነገር ግን ብቻዬን ትተውኛላችሁ ግን ብቻዬን አይደለሁም ለምን ሲባል አባቴ አለ አያችሁ መስዋዕት የሚያረጋችሁ ነገር ይሄ ነው የእግዚአብሔርን ህልውና የምትሸከሙ ሰዎች ያረጋችኋል ስትሄዱ እግዚአብሔር ከናንተ ጋር ይሄዳል ስትወጡ እግዚአብሔር ከናንተ ጋር ይወጣል ስትሰሩ እግዚአብሔር ከናንተ ጋር ይሰራል አሜን ነው ወይ በጦርነት ውስጥ ናችሁ እግዚአብሔር አብሯችሁ ይዋጋል he will be there for you መስዋዕት የሚያደርጋችሁ ነገር ይሄ ነው ብዙ ሰዎች የሰውን ከበባ ነው የሚፈልጉት ብዙ ሰዎች የሰውን ፕሬዘንስ የሰውን ህልውና መርጠው ነው የእግዚአብሔርን ፕሬዘንስ ሉዝ ያደረጉት ኢምፖርታንት ሰው ካጠገባቸው ለማድረግ ባደረጉት ጥረት መስዋዕት መሰዋት አቃታቸው ኢየሱስ ግን እንደዚህ አለ እያንዳንዳችሁ አለ ትሄዳላችሁ አለ ብቻዬን ትተውኛላችሁ ነገር ግን አለ እኔ ብቻዬን አይደለሁም አባቴ ከኔ ጋር አለ
በጌታ በኢየሱስ ስም እናንተ ወጣቶች ዛሬ አንድ ነገር እየነገርኳችሁ ነው። በህይወታችሁ ላይ ልዩነት የሚያመጣው የእግዚአብሔር አብሮነት ነው። ማለፍ የሚገባችሁ ነገር የሚያሳልፋችሁ የእግዚአብሔር አብሮነት ነው። በህይወታችሁ ላይ ሚስቴሪየስ የሆነውን ሞመንት የሚያሳልፋችሁ የእግዚአብሔር አብሮነት ነው። not important people። ትንሽ በአገልግሎት ውስጥ ከቆያችሁ አንድ የምትማሩት ነገር አለ። ሰዎች በሰዎች መተው የአገልጋይ ምግብ ነው አባንደን መሆን። እንግዲህ ትንሽ በአገልግሎት ዘመኔ ያየሁትና ከጌታ ኢየሱስ የተማርኩት ነው የምነግራችሁ። ትሄዳለህ 3 ዓመት ተኩል አስተምሮ አብልቶ አጠጥቶ within few minutes ማንም ሰው የለም ያጎን። የአገልግሎት ባህሪ ይሄ ነው። ሰዎችን አሳድጋችሁ አገልግላችሁ አጋንንትም ካለባችሁ አስወጣችሁ አምተልዩ ታመው ከሆነ ተፈውሰው እግዚአብሔር ስራቸውን ባርኮላቸው ቤታቸውን ሁሉ ቀይሮ ካበቃ በኋላ they will leave you። የሚቀጥለው እርምጃቸው መሄድ ነው። መስዋዕትነት ካልገባችሁ ጌታን አታገለግሉ ነው ማለት። አልጋችሁ ላይ ቁጭ ብላችሁ የሰው ስም ስትጠሩ ነው የምታመሹት። እከሌም ሄደ እከሌ ነከሌስ ይሄዱ እከሌ ትላላችሁ። praise God። that's the character of ministry። ኢየሱስን ያጋፉት ነበር ይላል አይደል እንዴ? 5000 6000 10000 ያከባውት ነበር የሚሄዱት። ነገር ግን አንድ ቀን መጣ፣ የሆነ ቀን መጣ ሁሉም የሚሄዱበት። አንድ ሰው ይጥፋ፣ አንድ የተፈወሰ ይጥፋ፣ አንድ ከሞት የተነሳ ይጥፋ፣ ይሄ ሰው ያይሰቀል የሚል አንድ ሽባ ይጥፋ፣ አንድ ሰው አረ ሰው ደግ ነው የሚል አንድ ሰው ይጥፋ። የመስዋዕት ይውላችሁ ካራክተር። ዛሬ አንድ ብርሃን እየተካፈላችሁ ዛሬ ይወጣላችኋል፣ በእውነት ይወጣላችኋል። in the mighty name of Jesus። ብቻችሁን ለሞት ተወስናላችሁ። ለምን አለ? አባቴ ከኔ ጋር አለ። አያችሁ፣ መስዋዕት የእግዚአብሔርን ህልውና የምትሸከሙ ሰዎች አድርጓችኋል። ምን ማሰላችሁ? ብቻችሁን ሆናችሁ ብዙ ትሆናላችሁ። ብቻችሁን እያወራችሁ ድምጻችሁ የብዙ ሰው ይሆናል። ብቻችሁን እየተራመዳችሁ አረማመዳችሁ የብዙ ሰው እርምጃ ይሆናል። እግዚአብሔር እርምጃችሁን የሰራዊት ያደርግላችኋል። አንድ ናችሁ ግን ብዙ ናችሁ። that's the presence of God። የእግዚአብሔር ህልውና የሚያረጋችሁ ይሄ ነው። የመስዋዕት ሰው ስትሆኑ አንድ ነገር ነው ያላችሁ፣ እግዚአብሔር ያበዛላችኋል። in the mighty name of Jesus። እጃችሁ አንድ ቦታ ነው የሚያርፈው፣ ግን የምትነኩት ብዙ ይሆናል። አንድ ተጠራላችሁ፣ ሚሊዮኖች ይመጡላችኋል። in the mighty name of Jesus። ኢየሱስ ሲናገር እንዳለ እኔ ብቻዬን አይደለሁም፣ አባቴ ከኔ ጋር አለ። he is with me አለ። ሃሌሉያ። በማልፍበት ሁሉ እሱ ከኔ ጋር ይሄዳል። እስቲ አንድ ሰው ጮህና አባቴ ከኔ ጋር አለ ይበል እስቲ። ከእግዚአብሔር ጥሪ ለሰው ብላችሁ መንገዳችሁን አትቀይሩ። I will never compromise my calling። የሆነ ትልቅ ሰው ተናገረ ብዬ I will never change my mind። no sacrifice። learn how to sacrifice። praise God። እግዚአብሔር አንድን ሰው ነፃ ያወጣ ነው። የእግዚአብሔር ፕሬዘንስ አያችሁ። አንዳንድ ሰው ተራራ ወጥቶ ቤት ገብቶ ጾሞ ጸልዮ ሁሉ ጥሩ ነገር ነው። ህልውና ይላል። ህልውናን የከለከለው there is somebody in your life። there is someone ሳታውቀው ልብ የታመነበት የሆነ ሰው አለ። ብደውል ያነሳል ብለህ በቅርቡ አለማንሳት ይጀምራል። እንደነትም ትንቢት ሰምታችሁ አታውቁም? ምሰሙት ትንቢት ትልቅ ሰው ስልካችሁ ያነሳል። አሁን ሌላ ትንቢት ነግራችሁ ነው። ያ ልባችሁን የጣላችሁበት ሰውዬ ይሄ ደንበኛ ይላችኋል። የሚቀጥለው ጊዜ ስልካቸው የጥሪያችሁ ከመቀበል ምናምን ውጭ ናቸው ይባላል። አባቴ ከኔ ጋር ነው፣ ብቻዬን አይደለሁም። in the mighty name of Jesus። እግዚአብሔር ያላችሁን ያደርጋል። በልጅነታችሁ የነገራችሁን እግዚአብሔር ወደ ፍጻሜው ያመጣ ነው የምለው። እናንተ ወጣቶች ከፊታችሁ ያለው መንገድ ረጅም መንገድ ነው። እግዚአብሔር እንደዚህ ይላችኋል፣ የመስዋዕትን ጥበብ ስትማሩ፣ የመስዋዕት ኃይል ውስጣችሁ ሲገባ የእግዚአብሔር ፕሬዘንስ በህይወታችሁ ላይ መቀመጥ ይጀምራል። that's how you attract his presence። oh yes የጌታ መንፈስ እዚህ አለ። በጌታ በኢየሱስ ስም አንድ ሰው ብርሃን ተካፈለ። መስዋዕት ሶስተኛ ኦልሞስት እየጨረስኩ ነው።
ሶስተኛ መስዋዕት የኃይል ሰው ያደርጋቸዋል። sacrifice will make you a person of great power. Great power. ኃያል የምትሆኑት በመስዋዕት ነው። ሃሌሉያ። I know unusual እና unpopular የሆነ ሜሴጅ እንደምናገር ጌታ ይባረክ፣ ግን ስክሪፕቸራል ነው። it's a mystery. መስዋዕት የኃይል ሰው ያደርጋችኋል። powerful ትሆናላችሁ። praise God in the mighty name of Jesus. ለዚህ ነው እኮ ፊልጵስዩስ 2:5 ላይ እንደዚህ አለ፣ በክርስቶስ የነበረ የአስተሳሰብ በእናንተ ዘንድ ይሁን አለ። በኢየሱስ ውስጥ የነበረ አንድ አስተሳሰብ አለ። ያ በእናንተ ውስጥ ይኑር። ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረም። የባሪያ መልክ ያዘ። አያያያያያ ራሱን ባዶ አደረገ። ራሱ ዝቅ አደረገ እስከ ሞት ድረስ፣ ያውም እስከ መስቀል ሞት ድረስ ታዛዥ ሆነ። አሜን አሜን። በኢየሱስ ውስጥ የነበረው አስተሳሰብ ይሄ ነው አለ። ኃይል ለቀቀ፣ ስልጣኑን ተወ፣ ማንነቱን ተወ፣ ራሱን ዝቅ he sacrificed everything። መጨረሻው እንደዚህ ነው ይላል፣ እግዚአብሔር ግን ይላል እጅግ ከፍ ከፍ there is power, there is power እጅግ exceedingly above ነው የሚለው። እጅግ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነ ስም ሰጠው። ይሄው በሰማይና በምድር ከምድር በታች ጉልበት ሁሉ ለኢየሱስ ስም ይንበረከክ ዘንድ፣ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ። ኧረ አንድ ሰው አሜን ይላል ወይ? ዛሬ በኢየሱስ ስም ስትል there is power in the name of Jesus። ለምን ስትል ራሱን አዋረደ፣ ባዶ አደረገ፣ መስቀል ላይ ሄደ፣ ተሰዋ። አሁን ኢየሱስ ስትል ምድር ትናወጣለች። there is no demon ያን ስም የማይታዘዝ in the mighty name of Jesus። መስዋዕት የኃይል ሰው ያደርጋቸዋል። አልሰማችሁኝም? መስዋዕት የኃይል ሰው ያደርጋቸዋል። የመስዋዕት ህይወት በውስጣችሁ ሲመጣ የኃይል ሰው ትሆናላችሁ። ኤፌሶን 1:21 የተቀመጠው ማለት ከግዛት፣ ከስልጣን፣ ከኃይል፣ ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ሁሉ ሊሰየም ከሚችለው ስም በላይ እግዚአብሔር ሁሉን ከእግሩ በታች አስገዛለት። መስዋዕትን የማያውቁ ሰዎች ደካሞችና ኃይል የሌላቸው ናቸው። መጾም መስዋዕትነት ይጠይቃል። መጸለይ መስዋዕትነት ይጠይቃል። ሳክሪፋይስ የማያውቅ ሰው powerless ነው። he doesn't have power, weak ነው። in the mighty name of Jesus። ቆላስይስ 2:14 እንደዚህ ይላል፣ ሲቃወመን ሲጻረረን የነበረውን የዕዳ ጽሕፈት ከነ ሕግጋቱ በመደምሰስ በመስቀል ላይ ቸንግሮ ከመንገድ አስወገደው። ምን ላይ? መስቀል ላይ። የአለቆችን የባለስልጣናትን ማዕረግ በመግፈፍ በመስቀሉ ድል ነስቶ በአደባባይ አዞራቸው። ይሲ መስዋዕትን ያለመደ ሰው ህይወቱ ደካማ ነው የሚሆነው፣ አገልግሎቱ ዊክ ነው የሚሆነው። he can't fight፣ መዋጋት አይችልም፣ powerless ይሆናል። ዛሬ አንድ ብርሃን እየተካፈለ ነው። የሆነ ሚስጥር ብርሃን በውስጣችሁ። your sacrifice። አጠገባችሁ ያለውን ሰው እንዴት ነህ በሉት፣ እየሰማህ ነው ወይ? ጌታን እየተናገረኝ ነው፣ አንተን እየተናገረ ነው ወይ በሉት። praise God። it's not a popular message, it's a mystery ነው። praise God። ይህን ታገኛለህ እንት ይዛላለም። አሁን ስለ ማጣት ነው የምናወራው። and you will be powerful። ይኸውላችሁ የአጋንንቱ ዓለም ኢየሱስ የሰራውን ስራ ካየ በኋላ ኮፒ አረጉ። ሚስጥሩ ገባቸው። ለካ በመስዋዕት ውስጥ ኃይል አለ አሉ። ለዚህ እኮ ነው ሰው ጠንቋይ ቤት ሲሄድ አሁን እንትን ሰዋ ኢቭን የጨለማው ዓለም ገባው። ካልሰዋ አልሰጥህም ይላል እሱ ራሱ። it's a counterfeit። ለምን? በመስዋዕት ውስጥ ኃይል እንዳለው
መሸወዳቸው ገባቸው። ገለነዋል ጨርሰናል ሲሉ ማረጋቸውን ቆርጦ ይላል። እየሞትክ አይደለም፣ እየጠፋህ አይደለም። ለእግዚአብሔር ሥራ ዋጋ እየከፈልክ ባለበት መንገድ ላይ ሰዎች ሊስቁብህ ይችላሉ። you are not dying, you are not losing. እግዚአብሔር በህይወት ላይ የሚያመጣው ኃይል አለ እያልኩ ነው። ዌል ኮኔክትድ ከሆኑ ሰዎች የላቀ ኃይል ወደ ቤት ይገባል ነው ማለት። ያበቃልህ አይደለም። አሜን አሜን አሜን። ካላችሁ ሌቭል ላይ ወርዳችሁ አንዳንድ ጊዜ ከስክራች የምትጀምሩ ሲመስላችሁ ምቾታችሁን የጣላችሁ ሲመስላችሁ አንዳንድ ሰዎች እንደዚህ ይሏቸዋል። እንዴት ሊሆን ይችላል ይሏቸዋል። የዛሬ 13 14 ዓመት አግሮታችንን እንደ አዲስ እግዚአብሔር ወደ ሰጠኝ ነገር ውስጥ ለመግባት ስነሳ በጣም ኮምፎርታብል ከሆነ ነገር ውስጥ ነው የወጣሁት። በጣም ኮምፎርታብል ከሆነ ፓስተር ቃላቢ አካሊስ ነው very well ኮምፎርት በጣም ሰክሰስፉል ፍሬያማ በቃ ልምላሜ በሚገርም ሰክሰስ ውስጥ ነበር። ፍሬዝ ጋድ ቢሮዬ ራሱ የዚህን ግማሽ ያክል እንደዚህ የኔ ቢሮ ነው። ጌታ ይባረክ። ቀናችሁ ያ ብቻ ለማት ቢሮ አለዛ እግዚአብሔር ይወላችሁ በዛም I was only እግዚአብሔር በዛ እድሜ ወይም ደግሞ አንድ አገልጋይ በዛ ያሉት እድሜውና በስጋ እድሜው ከደረሰበት ጥሩ ነው የተባለ ደረጃ ውስጥ ነበር። 2011 12 በፈረንጆች እንገራችሁ ጌታ ሊቭ አለኝ። ይሄንን ትተህ እኔ ወደ ማሳይ አንተ ደግሞ አልኩት እግዚአብሔርን I said why ይሄንን ነገር ሳካፍላቸው አንዳንድ ሰዎች አለቀሱ። ፓስተር አሉኝ አንተ አሁን ከዚህ ኮምፎርት ውስጥ ወጥተህ አሁን ገና ወንበር ወደሚቆለልበት ቤት ወደሚጠረግበት መሳሪያ ሙዚቃ መሳሪያ ወደሚሸከሙበት ይሄንን አንድ ልጅ እንደዚህ ያለ I cannot see this አለኝ ፓስተር ይሄን ማየት አልችልም። እኔ አንዳንዶቻችሁ ራሳችሁን ያያችሁበት ሲቹዌሽን ራሱ አታምኑትም። how እንዴት ነው እንዴት ሊሆን ይችላል? there is power እያልኩ ነው። ኤክስፒሪየንስ አርጋችሁ የማታውቁትና ልትለማመዱ ነው እግዚአብሔር መስዋዕትን እያስተማራችሁ ያለው። ኢምፖርታንት ነገር ከህይወታችሁ እግዚአብሔር የወሰደው የሆነ ነገር ሊያስተምራችሁ ነው። I'm telling you I left by faith እና መጽሐፍ ቅዱስ ጌታ ይባረክ ከባለቤቴ ጋር መንፈስ ቅዱስ የተናገረን ነገር አደረግን። within 3 years በጌታ ፊት ነው የምንራቸው። I have a witness within 3 years እዛ እምላችሁ ስኬት ቦታ ላይ በ10 ዓመት የደረስኩበትን ነገር እግዚአብሔር በ2 ዓመት ተኩል ከዚህ በፊት 10 ዓመት ነበር የፈጀው አይደል? በ2 ዓመት ተኩል እግዚአብሔር ከዛ የላቀ ሃሌሉያ ከዛ የላቀ ብርሃን ውስጥ በመስዋዕት ውስጥ ኃይል አለ። የሚቀጥለውን ነገራችሁን የያዘው አልሰዋ ያላችሁት ነገር ነው እያልኩ ነው። እጭቶኛል ያላችሁት ማለት ነው። ይሲ የምትወጡበት ከፍታ የሚወስነው የምትሰውት መስዋዕት ነው። መስዋዕታችሁ will determine ምን ያህል ርቀት እንደምትሄዱ ምን ያህል ከፍታ እንደምትወጡ። አሜን የሚል ሰው አለ? ሩት 1:16 ላይ እንደዚህ አለች። ሩት እንደዚህ አለች፣ ተለይቼሽ እንድቀር ወይም እንድመለስ አትለማመጪኝ። ወደምትሄጂበት እሄዳለሁ፣ በምትኖሪበት እኖራለሁ። ሕዝብሽ ሕዝቤ ይሆናል፣ አምላክሽ አምላኬ ይሆናል። በምትሞችበት እሞታለሁ፣ እዚያ እቀበራለሁ። I will leave everything for you አለች። yes ሰፈሬን ጓደኞቼ ካሉበት ቦታ የሚያወጣ ለመሰዋት የወሰንከው ነገር ነው። ይቺ ሞዓባዊት በመስዋዕት ኃይል ወጣችና እንደዚህ ነው የሚለው ታሪኩን ታውቃላችሁ። የዳዊት የቅድመ አያት ሆነች። በኢየሱስ ክርስቶስ ዘር ውስጥ ገባች። ዴስቲኒዋ ተቀየረ። ከሞዓብ እዚህ ዴስቲኒ ውስጥ የገባ የለም። ከሞዓብ በዚህ ኪዳን ውስጥ ገብቶ የሚያቅሰው የለም። ነገር ግን በሰፈር የሚያስቀር ያለ መሰዋት ነው እያልኩ ነው። እግዚአብሔር ካየል ዴስቲኒ የሚያስቀር አልተውም ያልከው ነገር ነው። ኦርፋናት ኦርፋ የምትባለው ስማ ተመለሰች ነው የሚለው። ሩት ግን እንደዚህ አለች፣ I will pay every price። ራሴን አምብል አረጋለሁ፣ ወደማላቀው ሀገር እሄዳለሁ፣ እንደው ሜዳ ላይም ቢሆን እሰራለሁ፣ ለምኝም ቢሆን አንቺን አበላሻለሁ። I will do everything። አምላክሽ አምላኬ ይሆናል።
ሃሌሉያ አሜን 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 የት እንደምሄድ አላቅም ምን እንደሚገጥመኝ አላቅም ነገር ግን አውል ፎሎ ዩ እግዚአብሔርን ስታገለግሉ አንዳንዴ you don't know ነገ ምን እንደሚመጣ ምን እንደምትሆኑ ራሱ አይገባችሁም sometimes you feel like there is no guarantee ለህይወታችሁ there is no guarantee ምንም አይነት ዋስትና የለም ነገር ግን በመስዋዕት ውስጥ ኃይል አለ እያልኩ ነው በዘራችሁ ያልገባ ነገር ውስጥ የምትገቡት በመሰዋት ነው You have to decide. እግዚአብሔር አንድን ሰው ከሰፈር ሊያወጣው ፈልጓል ከተራ ቦታ ሊያወጣው እግዚአብሔር ፈልጓል ዘሮችን አንቆ የያዘውን ነገር እግዚአብሔር ሊመታል ፈልጓል ነው ምለው In the mighty name of Jesus ሰዎች የተጣበቁበትን ነገር አንተ መወርወር መጀመር አለብህ ኖ ማለት አለብህ There is power የጌታ መንፈስ እዚህ አለ You sacrifice በህይወታችሁ ላይ የአንድ ነገር መጀመሪያ የሌላኛው ነገር ደግሞ መጨረሻ ነው ሳክሪፋይስ በህይወታችሁ ላይ የሆነ ነገር ማብቂያው ነው በህይወታችሁ ላይ አልቆም ያለ ነገር ካለ የሚቆመው በመስዋዕት ነው አንደኛ ሳሙኤል ምዕራፍ 1 ቁጥር 6 እግዚአብሔር ማህፀኗን ስለዘጋባት ጣውንቷ ታስቆጣትና ታበሳጫት ነበር ይህንን በየዓመቱ ደጋግማ ነበር ሐና ወደ እግዚአብሔር ቤት በመትወጣበት ጊዜ ሁሉ እስክታለቅስ መብላት እስኪያቀታት ድረስ ጣውንቷ ታበሳጫት ነበር መቼ በየዓመቱ but one day የመስዋዕት ሚስጥር በራላት የእግዚአብሔርን ልብ የምታገኝበት ሚስጥር በራላት ሐና እንደዚህ አለች የሰራዊት ጌታ እግዚአብሔር ሆይ የአገልጋይን መዋረድ ብትመለከትና ብታስበኝ አገልጋይን ሳትረሳ ወንድ ልጅ ብትሰጠኝ is very specific በህይወት ዘመን ሁሉ ለእግዚአብሔር እሰጠዋለሁ ይህንን ሰርከምስታንስ የማልፈው አለች በመስዋዕት ነው እሰዋዋለሁ እሰጠዋለሁ In the mighty name of Jesus I will sacrifice him መስዋዕቷን ካደረሰች በኋላ ያና ጸሎት አሁን ሌላ ነው እንደዚህ የሚል ነው ልቤ በእግዚአብሔር ጸና ቀንዴም በእግዚአብሔር ከፍ አለ ከሰዋ በኋላ ቀንድ ትንሽ አይሆንም ከፍ ነው የሚለው ከመስዋዕት በኋላ ልብ ፈሪ አይሆንም ልብ የጸና ነው የሚለው In the mighty name of Jesus አፍ ያለች በጠላቶቼ ላይ ተከፈታል ዘመኔም በሙሉ ጠላቶቼ ነበሩ አፋቸውን በሌላ ይከፈቱታል ነገር ግን መስዋዕት ሪቨርስ አደረገው የመስዋዕት ህይወት ሪቨርስ ነው የሚያደርገው የመስዋዕት ህይወት ነገርህን ይቀለብሰዋል መካንነትን ወደ ፍሬያማነት ደካማነትን ወደ ብርታት አለመጽናትን ወደ መጽናት አሜን ምንሷል ወይ ቀንድህን ከፍ ያደርገዋል የመስዋዕት ህይወት ነው ነገርህን የሚቀለብስል አልቆም ያለ ነገር አለ በህይወት ላይ የሚከተል መፍትሄው መስዋዕት ነው In the mighty name of Jesus ጠግበው የነበሩ ለእንጀራ ሲሉ ተገዙ ተርበው የነበሩ እንጀራ ጠገቡ መካኒቱ 7 ልጆች ወልዳለች አለች ሳክሪፋይስ በህይወታችሁ ላይ ቅድስናንና መለየትን ያደርጋል አሜን አሜን It will purify you separate ያደርጋችኋል አሜን መስዋዕት የተአምራትን አትሞስፌር በህይወታችሁ ላይ ያመጣል በእናንተና በተአምራታችሁ መሃል የቆመው አልሰዋ ያላችሁት ነገር ነው አንደኛ ነገሥት 17 ኤልያስ መልሶ እንዲህ አላት አይዞሽ አትፍሪ ወደ ቤት ገብተሽ እንዳልሽው አድርጊ በመጀመሪያ ግን ከዚያች ካለችሽ ትንሽ እንጎቻ ጋግረሽ አምጪልኝ ከዚያም ለራስሽና ለልጆችሽ ጋግሪ የእስራኤል አምላክ እግዚአብሔር እንዲላል ለአንድ ሰው የእስራኤል አምላክ እግዚአብሔር እንዲላል እግዚአብሔር ለምድሪቱ ዝናብ እስከሚሰጥበት ዕለት ድረስ ከማድጋው ዱቄት አይጠፋም ከማዘሮ ዘይት አያልቅም ባንቺና በተአምራትሽ መሃል የቆመ አንድ መስዋዕት አለ አሜን የሚል ሰው አለ ወይ አያችሁ በእናንተና በተአምራታችሁ መሃል ያለው ድልድይ መስዋዕት ይባላል ልክ መስዋዕት መሰዋት ሲጀምሩ ድልድዩ ይሰራል ተአምራታችሁ ወደ ቤታችሁ የሚገባበት እናንተ ወደ ተአምራታችሁ የምትሄዱበት በእናንተና በሚቀጥለው ብሬክ ስሯችሁ መሃል የቆመው መስዋዕት ነው
there is a level of breakthrough እግዚአብሔር ሊሰጣችሁ ይፈልጋል። thank you Jesus አሜን አሜን አሜን። አንድ እግዚአብሔር ሰው ሲናገር እንደዚህ ያለ ይሄን ነገራችሁን ጸልያለን። እግዚአብሔር ሰው ሻምባክ ይባላል። የኤኤ አለን አምልኮ መሪ ነበር። ከዛ አንድ ቀን አንድ ሰው ድራይቭ ያረጋኝ አለ። ምንድነው በህይወት ያየው ተአምራት እስቲ አንዱን ትልቁን ንገረኝ ሲለኝ አለ። ጊዜ አለ አልኩት አለ። አዎ አለኝ አለ። አንድ ቀን እግዚአብሔር ሰው ኤኤ አለን በሚያገለግልበት ጊዜ በደንብ አድርጋችሁ ስሙኝ 2 ደቂቃ አንዲት ሴት መጣች አለ። የ4 ቀን ኮንፈረንስ ነበር። በመጨረሻው ቀን ላይ ሴትዮዋ መጣችና እንደዚህ አለች አለ። የእግዚአብሔር ሰው ጽፌ ካርዴን አስገብቼ ነበር። ይጠራኛል ብዬ 4 ቀን ጠበቅኩ፣ አልጠራኝም። በኪሴ ውስጥ የቀረኝ $20 ብቻ ነው። ዛሬን ካደርኩ በኋላ ወደ ቤቴ መመለስም አልችልም። ያለውበት ሰርከምስታንስ ከብዶኛል። እባክህ እግዚአብሔር ሰው እንዲጸልይልኝ ንገረው አለችኝ አለ። አየዋትና እሺ ሞክራለሁ። ዩዥዋሊ እንደዛ አይጸልይም ግን I will try። አሳዘነችኝ። ልጅ ታማሚ ልጅ አቅፋለች አለ። ታማሚ ልጅ አቅፋለች። ከዛ በኋላ I will try my best ብያት ወደ ጉባኤ ገባናል። there is power በተአምራታችሁና በእናንተ መሃል ድልድይ የሚሰራው መስዋዕታችሁ ነው እያልኩ ነው። there is a bridge መሰራት ያለበት ያም የመስዋዕት ድልድይ ይባላል። እግዚአብሔር ሰው ገና ወደ መድረክ ሲወጣ አለን ዛሬ የእምነት መስዋዕት በእግዚአብሔር ፊት እንሰዋለን አለ። የእምነት ኦፈሪንግ እንድሰጡ ፈልጋለሁ። ኦፈሪንጉ አልቋል አለ። ድንገት ብድግሮ የእምነት ኦፈሪንግ የእምነት መስዋዕት ዛሬ መቀበል ፈልጋለሁ። ተአምራታችሁ ጋር መገናኘት የምትፈልጉ ሰዎች አለ የተአምራታችሁን ድልድይ እንድትሰሩ ዛሬ ጠይቃችኋለሁ አለና ቆም አለ። ከ3000 ሰው መሃል የመጀመሪያው የሮጠች ሄደችው እሷ ናት። እየሮጠች ሄዳ ኦፈሪንግ ቦክስ ውስጥ ከታ ተመለሰች አለ። ከዛ በኋላ እኔም ደሞ ሮጬ ሄጄ ኦፈሪንግ ቦክሱን አየሁታል። ሳየው ያ የነገረችኝ $20 እዛ ውስጥ አለ። አለቀስኩ አለ። እግዚአብሔር ሆይ ይቺ ሴት ከኔ እምነት ይበልጣል አልኳት። እምነቷ ከኔ በላይ ነው አልኳት። እግዚአብሔር ሰው ኦፈሪንግ ሰብስቦ ጨርሶ መስበክ ጀመራለ። እየሰበከ 15 ደቂቃ መሃል ላይ ያለ ድንገት መናገር ጀመረ። አይኑን ጨፈነና እንደዚህ አላለ። አላለ praise God። ከዚህ ያህል ማይል ርቀት ላይ ያለ ሀገር ላይ የሆነ ሆስፒታል ውስጥ ሕፃን ልጅ ሲወለድ ሰማዋለ። እሰማለሁ ድምጽ። ዶክተሮች ከበውታ ያለው አለ። ይሄ ሕፃን በተወለደ ጊዜ 26 አይነት በሽታ አለበት። 26 አይነት በሽታ ዶክተሮቹ ከአንድ አመት በላይ አይኖርም ሲሉ ሰማዋለ። የእናትየውን ለቅሶ ሰማለሁ አለ። እግዚአብሔር ሰው የሚናገረው ለቅሶ ይሰማኛል፣ የሐኪሞቹ ነገር ይሰማኛል። ከዛ ደግሞ አለ የሆነ መኪና ፎርድ መኪና ወደዚህ ሲመጣ ያለዋል። 2 ሴቶች ናቸው። ያ በአመቱ ይሞታል የተባለ ልጅ አሁን 4 አመት ሊሆነው ነው። እነዚህ 2 ሴቶች ያንን ልጅ አቅፈው እዚህ ጉባኤ ውስጥ ገብተዋል። አንቺ ሴት አለ እግዚአብሔር ሰው praise God። ሐኪሞች ልጅሽ 26 በሽታ አለበት ብለዋል። 26 መከራ አለበት ብለዋል። የሰራዊት ጌታ እግዚአብሔር ይላል አለ እኔ ዛሬ ላንቺ 26 ተአምራት አለኝ ይልሻል አለ። አረ ሃሌሉያ! ሌላ 26 ተአምራት አለኝ ይላል ጌታ። 26 አሜን አሜን። ሐኪሞች ያሉኝ 26 በሽታ ነው አለ ማለት እግዚአብሔር እንዲህ ይላል ዛሬ ለአንድ ሰው እግዚአብሔር እንዲህ ይላል በጌታ በኢየሱስ ስም ቆጥረ ለማጨረሰው ሲቹዌሽን እግዚአብሔር ተአምራት አለው ያልኩ ነው። $20 ፈውስ ይገዛል እያልኩ አለም። ገንዘባችሁ ፈውስን ይገዛል። ኖ it was a sacrifice መስዋዕት። 26 ተአምራት አለኝ ላንቺ ዛሬ ለአንድ ሰው ጌታ እንደዛ ያለ ነው። የኔማ ቢቆጠር ያልቅምት ያለሻለም there is a voice in the mighty name of Jesus። ዛሬ በመስዋዕት ድልድይሽን ትሰራለሽ። ዛሬ በመስዋዕት ድልድይ ይሰራልሃል። ዛሬ በመስዋዕት ለእግዚአብሔር ወደምትሰራበት ፖዚሽን ተሻገራለህ እያልኩ ያን ሕፃን ልጅ አምታጁ ላይ ታስቀምጥ አለ። ምላሱ ውጭ የነበረው ልጅ ምላሱ ሲገባ ያለው አለ የአይ ቦል ይሄ የአይን ቦሉ የሌለው አይኑ ሲወጣ ያለው አለ። የእግዚአብሔር ሰው ሁላችሁ ጨፍኑ ብሏል አለ። እኔ እንደዛ አልኩ አለ። ሻምባክሲና ዛሬም አልጨፍንም አልኩ አለ። ሌላ ቀን ነው የምጨፍነው። ኖ ቱዴይ አልኩ አለ። ዛሬ አልጨፍንም praise God። እጁ ይቃናል አለ።
ተጣሞ የነበረው እግሩ ይስተካከላል in the mighty name of Jesus አረ ሃሌሉያ አረ ሃሌሉያ አረ እግዚአብሔር ሕያው ነው እያልኳችሁ ነው እግዚአብሔር ሕያው ነው እያልኳችሁ ነው እግዚአብሔር መስዋዕታችሁን ይቀበላል እያልኩ ነው እግዚአብሔር መስዋዕታችሁን ያከብራል እያልኩ ነው there is a miracle እግዚአብሔር ዛሬ በሕይወታችሁ ላይ የሚያደርገው ነገር አለ የመስዋዕት ምስጢር ሲገባችሁ ያን ጊዜ በእናንተና በተአምራታችሁ መሃል ድልድይ ይሰራል somebody ዛሬ አንድ ሰው ወደ ተአምራቱ ይገባል